የሆነ ቀን ድንገት ጴንጤ ሆኜ ሲገኝ ሰው ትንሽ ግር ብሎታል። ምንድነው የሆነ ያለው ብለዋልና ለልባችሁ ረፍት ሲባል ጥቂት ስለኔ እነግራችኋለሁ። ለልብ ረፍት ሲባል ጌታን ያገኘሁት የዛሬ 10 ዓመት ነው። ከዛሬ 2 ዓመት ወደዚህ ማንም አያውቅም ነበር እና ጌታን ያገኘሁት ሰው መስክሮልኝ ወይም ነገሮኝ አይደለም። ጌታ ራሱ መጥቶ አግኝቶኝ ነው። አንድ ቀን ሌሊት እኔ ህልም አይቼ አላውቅም። አንድ ህልም አየሁ። እሱ ህልም አንድ ከዚህ በላይ ከዚህ ካንጓችን በላይ እጅ ብቻ ነው። በጣም ደሙ ሲንቀሳቀስ እጅ ውስጥ አያዋለው ማለት ነው። በጣም የሚያምር እጅ መታወቂያ ይዞ መጣ። መታወቂያውን ከለሩን ሁሉ አስታውሰዋለሁ። ቢጫ መደብ ነው፣ በነጭ ላሚኔት ተደርጓልና እጁ ሰጠኝ። ተቀበልኩና ሳነበው 3 ርዕስ ነው ያለው። በርዕሶቹ ትይዩ ደግሞ የተጻፈ ነገር አለ። ስም ይልና ሸዋፈራሁ ደሳለኝ መስፍን ይላል ከነ ሀያቴ። የትውልድ ስፍራ ይልና ከታች መስቀሉ ስር ይላል። ቋሚ የመኖሪያ አድራሻ ብሎ በአብ ቀኝ ይላል። እና እኔ ልምድ ስለሌለኝ ስለማላውቅ የሆነ አንድ ነገር ነው ያየሁት። ረሳሁት። ሲነጋ በቃ ተውኩት ማለት ነው። ከዚያ ያው እንደምታውቁት በጣም የምወደው ኦርቶዶክስ ቤት አብረን እንዲሁ ያሳለፈን ወንድሜ አገልጋይ መጋቢ በጋሻው ደሳለኝ በጣም የቅርቤ ሰው ነውና እሱ ያው ከኔ ቀደም ብሎ ያው ጌታን አግኝቷል። ስለዚህ በአጋጣሚ እሱ በጌታ ሆነ የሚል ነገር ሰማሁ እና በጣም ውስጤ ተቆጣ። እንዴት? ስለዚህ እሱን መገሰጽ አለብኝ ብዬ ሄድኩኝ እቤቱ ልገስጸው እና እንደገባሁ በጣም ፊቴ ተቆጥቷል። ያው በደንብ ስለምንግባባ ስሜቴን በቀላሉ መረዳት ይችላል። አንተ ብዬ ልቆጣ ስል ሸዋ እንጸልይ አለኝ። እንጸልይ ምን ይሆናል? ምን ችግር አለው? ጸሎት ክፋት የለውም አልኩት። እኔ ያልኩት ጸሎቱን ፈልጌ አይደለም፣ በጸሎት ውስጥ ያለበትን ሁኔታ እረዳለሁ ብዬ ነው። አንድ ነገር ሲናገር ሰማሁት። በጌታ በኢየሱስ ስም ሲል እኔ ጣሪያ ነክቼ እታች ተገኘ። ከዚያ የሚሆነው ሆነ። ስነሳ በጣም በከፍተኛ ሁኔታ በእድሜ አይቸው የማላቀው ላብ ላይ ተገኘ እና እኔ ውስጥ የነበረው አጋንንት የወጣው በላብ ነው። ከዚያ በኋላ ወደ ቤቴ ሄድኩኝ። ምሽት 4 ሰዓት ነው ቤቴ የገባሁት። ማን እንዳዘዘኝ አላውቅም፣ ብቻ በልቤ አንድ ነገር ይቃጠል ነበር። ይቅርታ የሚል ቃል ውስጤ በጣም ይነድ ነበር እና ለማውቃቸውና በድያቸዋለሁ ብዬ ለማስባቸው ሰዎች እንዲሁም ደግሞ በድለውኛል ብዬ ለማስባቸው ሰዎች ስልኬን አውጥቼ በሌሊት መደወል ጀመርኩ። ይቅርታ አድርጉልኝ እያልኩ ለሁሉ እና አንድ ጓደኛዬ ልትሞት ነው እንዴ አለኝ። በእውነት ቃሉ ገብቶኝ አይደለም፣ ማን እንዳወጣው ቃሉን አሁን ነው የምረዳው። ሞቼ ቆየሁ እኮ አልኩት። ሞትኩ እኮ፣ ስለ ሞትኩ ነው ይቅርታ የምጠይቅህ አልኩትና ለብዙ ጓደኞቼ ምህረት ለመንኳቸው። አለፈ ቀኑ። በማግስቱ ጠዋት ወደ ቢሮዬ ለመሄድ ልብሴን ለብሼ ልነሳ ስል አትውጣልኝ ጌታ። ቁጭ አልኩኝ። ብታምኑ ባታምኑ ከዚያ ጊዜ ጀምሮ ለተከታታይ 2 ዓመት ያጥር ግቢውን በር አይቼዋለሁ። 2 ዓመት ቁጭ አልኩ ቤቴ። ናይ ሰውዬ ጠፋ፣ ግማሹ ከሀገር ወጣ ይላል፣ ግማሹ የራሱን ግምት ምናምን ይሰጣል። ቁጭ አልኩ። መጽሐፍ ቅዱስ ጌታ አስተማረኝ። ራሱ መንፈስ ቅዱስ ቤቴ እየጸለይኩ 2ኛ ዓመቱ ላይ ያው በመሃል ጓደኞቼ ይመጣሉ ምናምን እንጸልያለን እንደዚህ። 2ኛ ዓመቱ ላይ አሁን መውጣት ትችላለህ የሚል ኮንፈርሜሽን መንፈስ ቅዱስ ሰጠኝ። ወጣሁ፣ ስራዬን መስራት ጀመርኩ። ማንም አያውቅም ወደ ጌታ መምጣቴን። በኋላ መማር ፈለገ ውስጤ። መጽሐፍ ቅዱስን የበለጠ ማወቅ ፈለግኩና አንድ የቴዎሎጂ ትምህርት ቤት ሄድኩኝ
እና ተመዘገብኩኝ እና የእግዚአብሔር ፍቃድ አልነበረም ለካ። ይሄን ምነግራችሁ መንፈሳዊ መስሎን የምናደርገው ነገር ራሱ ያለ ጌታ ፍቃድ አይቻልም። እና መማር አልቻልኩም። በቃ ትምህርቱም አልገባ አለኝ። እኔም ምንም በቃ ኮምፎርታብል አልሆንኩም። አቋርጦት ከዚያ የጌታ ጊዜ ሲመጣ አሁን ተማር ሲለኝ ትምህርት ቤት ገባው። ቪዥን ዩኒቨርሲቲ ኦፍ አሜሪካ ከሚባል ካሊፎርኒያ ከሚገኝ ትምህርት ቤት በቴዎሎጂ የመጀመሪያ ዲግሪን ከዛ ደግሞ በክርስቲያን ሊደርሺፕ እንደገና አንድ ዲግሪ ወሰድኩ። እሱን ጨርሼ ስወጣ ኤምኬሲ መሰረተ ክርስቶስ ደግሞ ማስተርስን እኔ አስተምርሃለሁ አለችና ስፖንሰር አድርጋ አሁን ሲስተማቲክ ቴዎሎጂ የመጀመሪያ ዓመት ተማሪ ነኝ ማለት ነው በማስተርስ። ባለትዳርና የሁለት ልጆች አባት ነኝ። የመጀመሪያው ልጄ ዘንድሮ ዩኒቨርሲቲ ጆይን አድርጓል። ሁለተኛዋ ልጄ ዘንድሮ 8ኛ ክፍል ሚኒስትሪ 98 አምጥታ ወደ 9 አልፋለች። ስለዚህ እኔ እግዚአብሔር የረዳኝ ሰው ነኝ እና እላችኋለሁ ይሄው ዘና ብዬ በጌታ ቤት በእጁ ላይ አለሁ። የዛሬ 20-30 ዓመት በእድሜ ትልልቅ የሆናችሁ ሰዎች ታስታውሳላችሁ። እኔ እንኳን በታሪክ ነው የሰማሁት። ጌታ በልዩ ልዩ አገልጋዮች ትንቢት ይናገር ነበረ። ከውጪ ከማታስቡት ስፍራ ሰዎችን አስነስቼ አሳፍራችኋለሁ ሲል ነበር። በተለይ ሙሉ ወንጌል ቀጠና 2 ይሄው የዚያ ትንቢት ፍሬዎች መተናል። አንድ ነገር ሹር አረጋችኋለሁ። አሁንም እግዚአብሔር ቤት ውስጥ በሚገባው ስርዓትና መንገድ ማንራመድ ከሆነ እንደኔ ጸጉር የሌለው አይደለም፣ ጸጉሩን እዚህ ጋር ያደረሰ ከጫት ቤት ጫቱን ተፍቶ ይመጣል። እግዚአብሔር ልጆች አሉት። እግዚአብሔር ልጆች አሉት። እያስፈራራችሁ አይደል? እናንተም የእግዚአብሔር ልጆች ናችሁ። ግን እግዚአብሔር አፍልሶት ይመጣል። አሁን ዝም ያለ ይመስላል እግዚአብሔር አይደል? ጸጥ ያለ መስራት ላይ ነው፣ ስራ ላይ ነው እግዚአብሔር። ስሩን ሲሰራ እኮ አይታይም፣ ውጤቱን ነው የሚያሳየው እግዚአብሔር። እና ድንገት ገልብጦ የሚመጣ ኃይል አለ። ስለዚህ በሁለት መንገድ መጠንቀቅ አለብን። ራሳችንን እያበቃን መሄድ፣ ደግሞ ለመቀበል ልባችንን ክፍት ማድረግ። ክብር ለጌታ ይሁን።